ቆይ ይቅደም በቃ እሱ። ሰላም ጤና ይስጥልኝ ይመች። ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ፣ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ፣ ቅልቦች ይመች፣ እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ቅልቦች ሰላም ነኝ አልሐምዱሊላህ። አለ ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም ያው በስልክ እየተደዋወላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድን ነው የተፈጠረው? ያለው ነባራዊ ሁኔታስ ምንድን ነው? አሁን እዚህ የገጠር ልጅ ያለ አይደለም አብሯቸው? አዎ አለ። እስኪ ከገጠር ልጅ ላይ መጀመሪያ ከቦታው ሳነሳቸው ከሀና ጋራ ምን እንደተባባልኩ እስኪ እሱ መጀመሪያ የተባባልናትን ቃል ይናገርና ጥያቄን እቀጥላለሁ ማለት ነው። ጥሩ መልሳለሁ። ጥሩ። የገጠር ልጅ ይመች ያለውን ሰምተሃል? የገጠር ልጅ ሀናን መኪና ላይ ሳገኛት ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ እቺ መልስልኝ። ኧረ እኔ እንጃ። እንዴት እኔ እንጃ። መኪና ላይ ሀና አንቺም ልትሄጂ ነው እንዴ የሚል ጥያቄ አልጠየኳትም? እኔ እንጃ፣ ይሄን አላስታውስም። ስለ ፓስፖርት ሳላወራችኝም? ኧረ እኔ እንጃ። ኧረ ቢሹምያ አብራችሁ ጥኛችሁ ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው ቁጭ እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ልታስረዳን። ወይ እየሰማነ ነው? አዎ ሀና እንግዲህ ያው ባልተቤቷም እዚህ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የሷን ቁጥር አላውቀውም። አዎ ከእኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ እኔ ቁጥሯን አላውቀውም። ከገጠር ልጅ ጋራ ይኸው አለ 3 ወንዶች፣ እሷ 4ኛ ሆነው መኪና ላይ ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለችና መኪና ላይ እንዲህ ሀና ልትሄጂ ነው? እፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አውሎ ይሄን ነው አለችኝ። ይሻላል ብለሽ? አዎ ይሻላል ብዬ ልሞክረው እስኪ ስትል ታዲያ ዲስምባሲ አወጥተሻል ስላት አይ ዲስምባሲ አላወጣሁኝም፣ ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም፣ በአየር ለመሄድ ነው። እዛ አደል የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብለኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁ ሰንዶች ብለኸኝ ሰንዶች እዚህ አካባቢ የለም ብዬ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛትን አታስታውስም እንደ ሹምዬ? እሱን አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። አዎ ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። አዎ እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው፣ ዝም ብለህ አውራ። እሺ ወንድሜ አትዝጋው፣ አስርም በቃ ዝም ብለህ አውራ። የሚጠይቀን ነው። አቦ ፋኖም ደግሞ ቪዲዮን አጥፋው። አቤት አቤት። አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሐሳቡ እንዳይበተን ነው፣ ለሌላ አይደለም ወንድሜ። እሺ ምን አገባኝ ታዲያ? አቤት እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለው? ከዛ በኋላ እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣና ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። እኛ ሱዳኔ መኪና ላይ
አይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትን የት ነበር ብራችሁ? የዛን አልከፈልንም እኮ የመኪና እስከ ሳቢያ የምትሄዱበትን በኪሳችሁ አለ ይዛችሁ ሄዳችሁት እኮ ያንን አልከፈልንም። እንዴት አልከፈልንም? ማለት ሳከፍሉ ይወስዳችኋል እንዴ? ከፍላችኋል ይወስዳችሁ? እንደዚህ እንትኑ ላይ አለፍ እያልክ እኛ ምን ፈልገው ወደኛ ታርጌት እንድትመጣለን ነው። ጊዜውም ብዙ እሱም ማያስታውሰውን እንለፈው። እሺ በቃ ሌላውን ጥያቄ ጠይቀኝ። ፍልቦች ያለውን ጠይቀኝ ችግር የለም። አህና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድነው የተፈጠረው? አንተስ መረጃው እንዲደረሰህ በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና ቡሃኑ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምፅ ሆነው እየጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ እየሄዱ ያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኘኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን። አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን ብሎ ሲለኝ ያንን አብረን ነው ከእሷ ጋር ያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የሚጮህ ድምፅ አሰማኝ። እሷ እየጮኸችና በጣም እነማን የሆነ ተክላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኘኝ በስልክ ማለት ነው። ኦኬ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ አናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ መጣ እንደሆነ ብሎ ላይተር ሊያመጡ የሚሄዱ ነው አለ ልጅቱ። ማለት የምትጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው በቤተሰቦቿ መንፈሳዊ በሽታ ዛሬ ገና ነው የሰማሁት። እኔ ከቤተሰቦቿ እንደዚያ ብለው እንግዲህ ይሄው ነው ቤተሰቦቿ ሳስረዳቸው። ኦኬ እሺ ተክላይ ደውሎ አሰማክ? አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታ በጣም እየጮኸች ነበር። ማናገርም አትችልም። አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው። ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ተቆይቶ ቢያንስ ወደ ከምሽቱ 12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ልጅ ናት። ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ አንዴ ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱን ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ። ምናልባት ሰዓቱ በግምት እንደው እንጃ 8 ሰዓት 9 ሰዓት ሲሆን እንደው አላውቅም። ኦኬ እሺ 8 ሰዓት ወይ 9 ሰዓት። ኦኬ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልክ የተለያየ ቦታ ነው ያላችሁት አይደል?
እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት ነው? አሁን አንቺን በመስመር አንቺን እያወራች ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየጥ ይችላል። በኮንፈረንስ በኮንፈረንስ ነው። ጥሩ። እሺ 8 ሰዓት ወይ 9 ሰዓት ነው? ቀኑን አታስታውሰው? ቀኑን አላስታውስም። አዎ እሺ ጥሩ ይዣለሁ። ምናልባት ለተቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ ጥር 10 ጥሩ። እሺ ጥር 10 ከቀኑ ምሳ ሰዓት ማለት ነው። 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው። 8 ሰዓት ምናምን በእና ሴፍ አድርጎ ሰዓት 8 ስባህ ወይንስ 8 ሰዓት በኢትዮጵያ አቆጣጠር 8 ሰዓት ላይ። ኦኬ እሺ እየሰማንክ ነው። እኔ የምልህ ማን ነው? ተክላይ ነው ወይስ ይመች? ይመች ነው። ይመች። እሺ ይመች። ከቤተሰብ ጋር ኮንታክት እያደረግክ ያለው አንተን አይደል? ምን አይነት ኮንታክት? ያረዳሃቸው እየደወልክም እየደወሉልህም? እኔ ልድገምለት ተስፍዬ፣ ቤተሰቦቿን ያረዳሃቸው? አዎ እሺ፣ ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ። አይደለሁም። እሺ አውርተሃቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታሁን የሚባል ልጅ፣ እሷን ሀናን ያመጣት ለጌታሁን ደውዬ ነው የነገርኩት። ለባሏ ጓደኛ አውርተሃቸው አታውቅም አንተ? አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ። እሺ እኔ የምልህ አንድ ጥያቄ ራሱ ደውሎ ያለኝ ሁሉ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራነው ላውራ። እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ሲለኝ ያን አባት ነኝ ብዬ ዘግቼ ቀጥታኔ ወደሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው አሟሟቷ? መሞቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ ይችል እኔም በወቅቱ ደንቄ ነበር። ፎቶና ቪዲዮ አልጠየቅኩትም ተክላይን። እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝህ ብዬ ተክላይን አገናኝት በስልክ ማለት ነው። እየሰማሽ ነው አይደለ? አዎ እየሰማንህ ነው። ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነኝ ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሁሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው ዋው ፎቶ አልተላከንም። በወቅቱ መሪዎቹ ያዙት ስልክ እችን አይጧን ስልክ ነበር፣ ካሜራ የሌለው ስልክ። እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደም። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ አስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው፣ እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ፣ ያን ነገር አውጥታችሁ ወደ እኔ እንድትልኩልኝና እንድታሳዩ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም፣ እኔ እንደዛ አላደርግም። ቪዲዮና ፎቶ ከሆነ ልላክልህ፣ ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመድም ካለ ማንም ሰው ላክ፣ በራሴ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ በራሴ ትራንስፖርት። ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው። እሺ አልን። ከየመንም ሰው አላዘጋጀም፣ በዛው ጠፋ። እኔም አልደወሉ፣ እሱና እሱ እየተደዋወሉ ነው። መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል፣ ልጄን እንድታስረክቡ ነው ፈልገው አለ። አይ በወቅቱ ያን አስከሬን ልላክልህ ብያለሁ፣ ይህ ከሰውነቷ አካል ላይም ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር፣ ሰው አላክም። ይቅርታ ምንድን ነው ቀዶ የሚያወጣው? አልገባኝም። ሶሪ ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ።
አባቱ አላልኩም ብሎ እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ አይ አሁንም እያወራን መብላት አልችልበትም። እሺ ጥሩ ቀጥልሽ። እና በዚህ ሰውየውም እየተጠበቀ የመን ሰው አለ ብሎ ነበር። ሰው አላከም። ቀኖች እየዋሉ እያደሩ እዚህ ጋር ደረሱ። አሁን እንደ እንትን ተደርጎ የሚወራውና እነ ሰይድ ወረባቦና እነ እንድሪስ ማሩ በትክክል ሰይድ ወረባቦም ያክስቱ ልጅ አለ ደላላ ነው አውቃለሁ። እንድሪስ ማሩም ደላላ ነው አውቃቸዋለሁ። ያን ነገር ዝም ብለው ለማንተን ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም። ይቅርታ እንዴ ይቅርታ አድርግልኝ። ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ? ያው ያን አጀንዳ ማስቀየር እንትን ስም ማጥፋት ይሆናል። ጊዜ እኔ እንኳን ደላላ ሳይሆን ያክስትም ልጅ የለኝም። የሚገርማቸው እኮ አይ ምንም ችግር የለውም። ማስረጃ ማቅረብ ትችላለህ። ሰሙን አመጣላችኋለሁ፣ ችግር የለውም። ያለ ማስረጃ ሰው ላይ ስም ማጥፋት እንዳይሆን ደግሞ ሀቢባ አንድ ነገር ልንገርሽ፣ አዳምጪ። በጥያቄን ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ እናመሰግናለን። እሺ እስከ ዘባት ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይሄ ቴሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልቆኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለሁም። እኔ በላቤ ሰርቼ ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነት ስሜ እየተሰጠሁ ነው ያለው። ያን ግን እውነቱ ኦኬ እሺ ጥሩ ጥያቄ። ደላላ አይደለህም ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔ እኮ ሸዋሊ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትነታችን? ወንድምህ አይደለም ሶሪ ይቁሮ ነው እሺ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ አላለሁ መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃልና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ከልቦች ለኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳሁም እያልኩ ነው። በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው። ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ተስፋ በዛን ጊዜ ቅድም እንደነገርኩ በጣም ድምጿ የጮኸችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ እያጓራችና በቃ እየጮኸች በቃ የሆነ በጣም እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጿ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ
ችግር የለውም። እናቀርባታለን ያሉበት ቪዲዮ ካለ ልክልኝ ትችላለህ። እንድጠይቃቸው ይሄን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው እናቀርባታለን ነገ ያሉበት ማስረጃ አለክ? አንተ ስሙታለች ብለህ የተናገርክበትን ማስረጃ ለምንድነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል። የላከው አንተ ነህ። አሳልፈህ ለደላሎችም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት ያልደፈልከው? በአንተ ኃላፊነት እስከወሰድክ ድረስስ? እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩ ተስፋዬ። በዛን ቀና ፎቶም ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና አላችሁ ከሀኒ ጋር? የእሷ እናትና የኔ ሚስት የወንድምና የእህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ እሺ። እኔም ደግሞ ያማች ስለሆነ ቤተሰብ ነኝ ማለት ነው። እሺ ቅድም ይኸውልህ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከምሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ኦኬ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት አካባቢ 1 ሰዓት ወይና ታጆች ግሬ ኦኬ። ትናንትና የገጠር ልጅ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካልና ይሄ ነገር ትንሽ ክላሽ አያረግም ማለት? 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው። እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ በአንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎቹ እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ከዛ ደግሞ ለምን እንዳላመጣት እና አመጣታለሁ። ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬክ? አብረንክ እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች አምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንሱ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይህን ሁሉ ቀን ይህን ሁሉ ጊዜ ፈጅን ምንም ቢወቅጡትም ቦጭ ነው። በቃ ወደ እውነተኛው ወደ ሳይንሱ እንሂድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም፣ ይሄን አይዋሽም። ለማንም ሲያገና ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ እንዲወጣ ፍትህ እንድታገኝ ነውና ወደ ሌላ አንተ ሳሪም ጥያቄ አለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ
እኔ ደግምልሃለሁ፣ ችግር የለውም። ሲያወራ ሀቡ እሱ የሰጠው ለይመች የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮሃና መታመሟን መንገድ ላይ መታመሟን? ጥሩ። በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይህንን ለማን ነግረሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢዛ ባለ ጌታውን አለ በመስመር ላይ ማስገባት ይችላለሁ። ለባሏ እኮ እየደወለች የባሏ ጓደኛ አንድ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል፣ መሄድ አልችልም፣ መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች ጌታውን አስገባው የለ እና ባሏ በቁጥርም አነሳወቅ ብለቻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ። ሀቡዬ ጌታውን ማለት ስልኩ የሀና ስልክ እሱ ጋር ያለው ሰው ከሆነ እንፈልገዋለን። አምጪው። ተስፍዬ አይደለም ምናልኩም ባሏ ባፌ አፍላፍሪ እና እሱ ስላላወራኝ ጌታውን ነው። እቺ ልጅ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይህንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ ሀቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። ሀቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር ሀቡ የመጀመሪያው ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ ሀቡ እንዳያችሁት ነው። ስለዚህ ይህንንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። በአጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደለ? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ። እንዳለባት አቢባ ይቅርታሽን ላቋርጥሽ፣ እንዳለባት አውቃለሁ። እኛም ቤት ይጥላት ነበር። ከብዙ ሰዓት በኋላ ነው የምትመሰው። ይጥላት አውቃለሁ። ኦኬ፣ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት። ለምን እስከ ዛሬ አልተነገረም ይሄ ነገር? እስከ ዛሬ ድረስ እኔ እስከ ዛሬ በሀና ጉዳይ እስከ ዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከ ዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? ሀውዬ ምናልባት ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። ሀቢባ እኛ አናግሬያቸዋለሁ። እኔ አውርቻቸዋለሁ ረጅም ሰዓት። ቅልቦች ቤተሰቦቿን ሁሉ አናግሯል። ኢትዮጵያ የሚገኙ ቤተሰቦቿን አናግሯል። አሁን የምታነሳው አለባት የሚለው ምክንያት ሆኖ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛ እንድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ይጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት። ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለን እና እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናቅም። ብዙ ያሰቃይቶ ወይንም እንትን አድርጎ ከብዙ ጊዜ በኋላ ነው እንትን የሚለው። በሰላም ጉዞ ከአንተ ጋር ተለይታ በሁለትና በሶስት ችግር የለም። ተስፍሽ ግን እዚህ ጋር ወንድሜ ተስፍሽ በምን እንደሞተች እኮ አልነገረንም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እኮ ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስና ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነማተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ
ሰርፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ መልስ አይደል? እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢብ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ የመን ያለው ደላላ ተክላይ ለምን ወደሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂው እስቲ ዝም ቴንኪዩ። እሺ ጥያቄው ይሄ ጥያቄ ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ይደላል አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይሄንን ጥያቄ ልጠይቅህ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ነበር? እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ስራ ካለ ተክላይ እንደጋግሜ እየደወልኩበት ይሄም ልጅ አብሮ ስለሄደ ከነሱ ጋራ ተክላይ እንደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለው የኔ ቁጥር ስለሆነ ነው። እኔ ሀቢባ ለደላላ ላለመሆኔ ያልኩሽ እኔ ስላልኩ አይደለም። ሰይዶ ረባቦ ስላወራ አይደለም። ሰይዶ ረባቦ 12 ቀን ሸቀለበት ይሸቀል ችግር የለውም፣ ግን ዋጋ ያስከፍላል ይሄ ነገር። እኔ እያልኩሽ ያለሁት ሀቢባ በቤትሽ አስገድና አንድ ሰው የኔ ወንድም ወይንም የኔ እህት በይመች ጋር መታለች ይመች አምጥቷታል ይመች እኔን ወደ ኢትዮጵያ ልኮኝ ይቃማ አውጥቻለሁ የሚል ካለ ምስክር እኔ የዛን ጊዜ በደላላ ፈረጁ። እኔ ደላላ አይደለም። በቤቴ እንደ በላይቭ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣችሁ አካላት ኮንታክት አድርጉኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነህ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ማንም ሰው ዝም ብሎ ጥሩ። እሺ ስለዚህ ተክላይ አንተ የወንድምክ ልጅ ማነው ስሙ አብሮ የሄደው? ሶሪ የእህትህ ልጅ ስሙ ማነው? አብሯቸው የሄደው ማነው ስሙ? ደስታ ይባላል። ደስታ። አዎ ደስታ። አዎ ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጭ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ላይ ከተቀላቀሏቸው ሰዎች ጋር እያንዳንዳቸውን ስማቸውን፣ ፎቶቸውን፣ ስልካቸውን ይዤ ኮንታክት ላደርጋቸው ሞክሬ ማናቸውንም ከአሊ ውጪ ልናገኝ አልቻልም። ከገጠር ልጅ ውጪ ሌሎቹ ሁሉም ስልካቸውን ዘግተው ጠፉ። ለምን? እኔ ስለሌሎቹ አላቃቸውም። ይሄት የሚ ከሆነ አስመጣዋለሁ። በዋትስአፕ ባወራዋለሁ። ዋትስአፕ ቁጥሩን ልክልሻለሁ፣ ታወራዋለች። ፕሊዝ እንዲመጣ አንድ ጥያቄ አለ እዚህ ላይ። ደላላ ካልሆንክ አሃኔ አባት ላይ ደውለህ ተክለይ የ10 ዓመት ጓደኛዬ ነው ከእናቴ ልጅ የበለጠ አምነዋለሁ እና እሱን እመነው ያልክበት ተክሌ ጋር ምን አገናኝቷችሁ ነው? በዩ ሪካርዱ ስላለ እኔም አባቱ ነግረውኛል። ጥያቄ ልጨምር? አዎ ጠይቁ። እሺ እኔ የምጠይቀው ምንድን ነው? ጋራ የ10 ዓመት ጓደኛዬ ነው ከእናቴ ልጅ በላይ አምነዋለሁ የሚል ቃላቴን በሰው በምስክርም ሆነ በማስረጃ ታመጣልኛለህ አንተ ነገሮችን እያራገ። አይ ሪከርድ አለ ብሏል፣ እንከፍተዋለን። እየሰበሰበ ፎሎ ከመሰብሰብ ውጭ ለምን ፐርሰናል ይመች ፐርሰናል አታድርገው ጉዳዩን። ከሰያ ጋር ሌላ ፐርሰናል የግል ጸብ ካለባችሁ እናንተ እዛው ተጨርሳላችሁ እኮ። ፐርሰናሊ አታክ እያረከው ነው። ሰያን ፐርሰናሊ አታክ እያረከው ስለሆነ 7 ዘሩ ይገደል ያለብኝ ሰው ነኝ። እሱን በህግ ትጠይቀዋለህ። እንደዛ ብሎ ዝቶብህ ከሆነ ይኸውልህ፣ እሱን በህግ መጠየቅ። እንደዛ ብሎ ዝቶብህ ከሆነ 7 ዘሩ ይገደል የሚል ዛቻ ከዛተብህ እሱን ይዘህ በህግ መጠየቅ ትችላለህ። ግን አሁን ከእናንተ ፐርሰናል ጸብ እንወጣና ወደ አንተም እኮ ፍትህ ጠያቂ ነህ እኮ ከኛ ጋር። አንተም እኮ ለሀና ለኢትዮጵያ እህታችን እኮ አንተም ድምፅ ትሆናለህ እኮ አይደል እንዴ? ምክንያቱም አስክሬኗን አላየክም አንተ። አይተካል በአይንክ አስክሬኗን መሞቷን አይተካል። ስለዚህ አንድ ሰው በአይኑ ካላየ፣ ለምሳሌ እኔ አሁን ሰማያዊ ዛፍ እዚህ ምድር ላይ አለ ወይም የለም ብዬ መከራከር አልችልም፣ በአይኔ ስላላየው አይደል? በአይናችን ላላየነው ነገር መከራከር አንችልም። አንተ በአይነ ካላየክም ቦታው ላይ የለክም። ስለዚህ ከይቅርታሽና ላቋጥና ሰይድ ወረባቦ አውርቶኛል 8 ቀን እንዳወራኝ የሱንም ድምፅ ልሰማ አልፈልግም። በቃ ለምን? ምክንያቱም ዛሬ የሞት አዋጅ ያወጀብኝ ሰው ስለሆነ ማለት ነው። በቃ
እኮ እሱም በህግ ጠይቋለ። ግን ለእህታችን ሀና አንቺ ጠይቂ፣ ተስፋ ያለ ተስፋ ይጠይቂ። እሺ የሰያን ጥያቄ እኔ ነኝ ተቀብዬ የምጠይቅህ እንጂ እሱ ዳይሬክት አይጠይቅም። ኦኬ እኔ ልጠይቀው እንጂ እኔ ጠይቀው ቅንቦች ነው የምጠይቀው። ከቤተሰብ ስለሰማሁኝ ነው አሁን ሰያ የጠየቀ ጥያቄ በትክክል ቤተሰብ ጋር ያደረስከው ነገር ስለሆነ ያልካቸው ምንድነው? ይሄን ሰው ከ10 ዓመት በላይ የማቀው ከወንድም እህቴን ከራሴን በላይ የማምነው ሰው ስለሆነ የሚልህን ስማና እመን የሚል ነገር ነግረሃቸዋልና ይሄንን ድፍረት እሱ ላይ ያለህን የዚህን ያህል እምነትን እንዴት ልታዳብር ቻልክና በድፍረት ለቤተሰቦቿ ልትነግር ቻልክ የሚለውን ጥያቄ እሱን ጥያቄ ከአባቷም ጋር ረጅም ሰዓት ሳወራ ስለነበረ ማለት ነው። ተስፋ ያላልኩም 10 ዓመት እኔ 10 ዓመት ተክላይ እኔ 10 ዓመት ጭራሽ እንኳን 10 ዓመት ተተክላይ ጋር አንድ ዓመትም ግንኙነት የለኝም አልኩ። በቃ ምናልባት የዛን ቀን ነው እና ተክላይ ግንኙነት ያለው የቀበረውንም ሁላ ነግረሃቸው ነበር። ማስረጃ ካለ በማስረጃ ክትል ሰምተናል የሚል ቤተሰቦቹ ማካል ካሉ መስከረብኝ አላልኩም። ቪዲዮም ካለ ድምፅም ካለ ይውጣልኝ አላልኩም። ጥሩ ቮይስ ካለ ሰያ ፕሊዝ ላክልኝና እዚህ ጋር ከፍተዋለሁ። ቮይስ ሪከርድ ካለ ካለ ድምፅ ካለ ላኩልኝ። ቴንኪዩ። እሺ እሱን ማስረጃ እስክናገኝ ድረስ እሱን ጥያቄ ሆልድ እናደርገዋለን። ሳሪ ቅድም የጠየቀች ጥያቄ ምንድን ነው? በቀደም ለመሞቷ ማስረጃ ከነ ማህተሟ ድረስ እናመጣለን ብለህ ነበረ። ምን ላይ ደረሰ እሱ? ማህተብ አላልኩም። ማህተብ የሚል ቪዲዮ የሚል ድምፅ ካለ ይቆረጥና ይላክልኝ። ማህተብ አላልኩ ማለት ነው። አንዴ ልጠይቃት ሳሪ። ሳሪዬ ማስረጃ አለሽ? ጠይቄ ነበር። አዎ ሀቡ ላይቭ ስትሪም ላይ የሚለው ማስረጃ አመጣለሁ ብያለሁ። ማስረጃ አመጣለሁ ብያለሁ። ግን ማህተብ ያለው የሚለው ቃል ካለ እኮ ላክልኛ። የተቆረጠ ቪዲዮ አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካልክ መጠየቅ አንችልም። አንደኛ አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ እሺ እኮ ለኔ ነው የሚጠይቀኝ፣ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለኔ ይጠይቃል። እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁን መስማት አልፈልግም ብሏል። አንዴ አንተ ያልሞተች የገደልክ እሺ ንገረኝ አንተ። እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣቢው እኛ መረጃ ስላለን። እሺ አባትየው ከሰውነቷ ውስጥ የቀበርኩት ማስረጃ አለኝ ልጅ ለመሞቷ እሱ ብቻ ነው ማስረጃ፣ ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው የሚቆጠረው። ቆይ ማስረጃኛ ሚወት አርጊውና እኛ ማስረጃ እናሰማ። አዳምጪ። እሺ እሺ አዳምጣ አባትየውን ድምፅ። እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ ሰውነቷ ላይ የተቀበረ አለ ላክልን አውጡና ብላችኋል? ኧረ የሰውነቷ ላይ ጭቃ አይደለች፣ መሬት አይደለች፣ ሰው እኮ ነች፣ የሰው ልጅ ነች። በኪዳነ ምሕረት የምታመልክ ሰው ነች። ለዋ ላይ የሚቀበረው ምንድን ነው ለመሆኑ? ምን አይነት አማርኛ ነው? ሰው አይደለም እንዲ ለመሆኑ ሰው አይደለም። እግዚአብሔር ሳይፈርደኝም እንዲ እንደው አይፈርደውም እንዲ እንደው እኔ ትክክለኛ ያልኩት ጨርቋን እንኳን እንደው ገለል ብላ ገለል ብላ ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨርቋን እንኳ አይቸው። ኧረ እንደው አንጀት ትንሽ ቀና ይበልልኝ ነው ያልኩት። አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ የሆነ ጠንቋይ ጋር ሂጃለሁኝ 3 ጠንቋይ ልጅ አለች ብለውኛል አላላችሁም? አገር የሚያስክርብኝ ጠንቋይ የሚባል ነገር እኔ
እኛ ከኪዳነ ምሕረት ውጭ የምናመልከው የለም። እኔ ቅዱስ ሚካኤልን ከቅድመ አያቴ ጀምሮ ጽዋውን ጠጣዋለሁ። ጽዌ ነው። ዛሬም ሀገር ይመስክርብኝ፣ ዓለም ይመሰክርልኛል። ስለ ልጅም ሃይማኖት፣ ስለ እኔም ሃይማኖት። እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው? ደግሞ ከየት የመጣ ነው? ወደ ገብርኤል ሄጃለሁ። ገብርኤል መቋሚያ ይሄ ነው እንግዲህ ቅድም ሲላስ የነበረው ሰምታችሁታል አይደለም? ስለዚህ አባትየው እንደዛ አላሉም። ምክንያቱም አንተ ማስረጃ ማቅረብ አልቻልክም። እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል። ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ። ሳራ ቪዲዮ ስታመጣልኝ ከፍቼ ያሰማሃለሁ። እንዲሁም ልጆቹን እዚህ ጋር እየቀረጻችሁ ካላችሁ ብዬ እየጠየቅኩ የቀረጻችሁ ካላችሁ እንድነግሩኝ። ያለበለዚያ አቡ እዚህ ጋር 48,000 ሰው አለ። 48,000 ኮሜንት ላይ ታያለሽ። እሺ አቡ፣ ምክንያቱም ላይቭ ስትሪሙ ያው እሰያ ቤት ስለሆነ። እሺ እሺ መሰያም እኮ ፍሪ ሲሆን ማውጣት ይችላል። ላይቭ ስትሪም 90 ቀን እኮ ይቆያል። አንድ ላይቭ ይወጣል፣ ችግር የለም። የዛን ቀን ገባሽ ያንን ያመጡበት ስለነበረ መውጣት ይችላል። ግን እነሱም እዚህ ጋር ድምፅ መስጠት ይችላሉ። እሺ አቡዬ፣ ለዛ ነው። እሺ ቴንኪው፣ አመሰግናለሁ። ልጠይቅ? የስ ፕሊዝ። እሺ አመሰግናለሁ ገዳችሁልኝ። እኔ ምንድነው የምጠይቀው ተክላይ ደውሎ መታመሙ ወይም ደግሞ መሆኗን ሲነግረው መጀመሪያ እንደተደበደበች ያውቃል ወይ ወንድም ይመች። ከዛ ቀጥሎ ሞተች ሲለው ተክላይ ምን ብሎ ጠየቀው? ተክላይን የፎቶ የቪዲዮ ማስረጃ ላክልኝ፣ ለቤተሰቦቿ እንዲያምኑኝ ለማርዳት በረሃ ላይ ስለሆነ ያለችው ከመቀበራችሁ በፊት ወይ ደግሞ ድንጋይ ከማልበሳችሁ በፊት ፎቶና ቪዲዮ ቀርጻችሁ ላኩልኝ ለኔ ብሎ ጠይቆታል ወይ? ተክላይን ይመች። ሌላው ምንድነው አብዛኛው ሰው አለች የሚለውን ነገር እየሰማክ እንዴት አልተጠራጠርክም? አንተስ ትኖራለች ብለህ መሞቷን ባይን ካላየክ ልትኖር ትችላለች እኮ ይሄ ነገር ብለህ እንዴት ከሚሉት ሰዎች ጎን አልቆምክም እንደ ቤተሰብ? ይሄ ነው ሁለቱ ጥያቄ። ሌላ ለምን ተክላይ ላንተ ደውሎ እንደሚያስጮሃትኝ እንደታመመች ለምን ሊናገር ቻለ? ቢካዝ ሌላኛው ወገን ነው የሚያውቀው ስለሷ። አንተዋወቅም ከተክላይ ጋር በዛ ደረጃ ካለ ደላላም አይደለሁም ካለ ተክላይ ደውሎ መናገር ያለበት ደንበር ላይ ስለሆነ ተክላይ ያለው ማለት ነው። ደውሎ መናገር ያለበቱ ለደላላው ነው አይደለ? ጋና ደላላ ሶ እንዴት ላንተ ሊነግር ቻለ? ከዛ ደግሞ አንተ መናገር ያለብህ ለባሏ ጓደኛ ሳይሆን መጀመሪያ ለቤተሰቦቿ ደውሎ መናገር፣ ካልሆነ ደግሞ ለባሏ ነው እንጂ እንዴት ለባሏ ጓደኛ ደውለህ ልጠይቅ ቻልክ ነው። ይሄ ነው ጥያቄ። አመሰግናለሁ። ሰምተኳል የሚኪን ጥያቄዎች? ተሰምቶኛል። ተሰምቶኛል። ጥሩ ምላሽ ስጠው። ጥያቄ እሺ አሁን ማነው እንትና የጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንም አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይሄን ነገር የሰማሁት ሚዲያ ላይ። ኦኬ እየሰማንክ ነው ሁላችንም። መደብደቧን ሚዲያ ላይ ነው የሰማሁት። እሺ ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ እንዳልቻለች ከዛም ከመጮሃን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመች አህያ ካለ አስመጣልኝ ስትለኝ አህያም እዚህ ቦይ ይመጣል የተክላይ ስለው የዳገቱን ትውጣና ትንሽ በቁልቁለት ላይ አህያ ያስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወልና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በእሱ ጋር ስለላኩት ነው። ከልጆች ጋር አብሮ ስለሄደ ነው። ኦኬ እሺ። እንግዲህ አንድ ሰው ሰተመችም ዝም ብላ አይደለም። ጆሮህን ያዝ በይውና ለጥያቄ ወደዛ በይው ትንሽ። እኔም ድምፅ መስማት ስለማልፈልግ እነሱ ሙተዋል ሲሉ ምን አይነት መረጃ አግኝተህ ነው አንተ ሙተዋል ብለህ ወደ ቤተሰብ ያስረዳው? ሙተዋል ኪሉ በምን መረጃ? ሁለተኛ ለመደፈሯ ምን መረጃ አለህ በይው። ጥሩ ቅድም ሚኪም ጠይቆ ነበር። የሚኪ ሶስተኛው ጥያቄ
ይቅርታ የፌዶሮ ባቡን ጥያቄ አልቀበልም። ሌላ ሰው ጠይቀኝ ይህን ጥያቄ እኮ ይህን ጥያቄ ሚኪ ጠይቆክ ነበረ። ሰያም ሰማውን ይደገመው እንጂ ሚኪ ቅልቦችም ጠይቆ ነበር፣ ሚኪም ጠይቆ ነበረ እና የህዝቡም ጥያቄ ነው። እሱ ምንድነው ተክላይ ለምን ደውሎ ለአንተ ነገርክ ለሚለው የእህቴ ልጅ አብሮ እየሄደ ስለነበረ በእህቴ ልጅ ጉዳይ ቶሎ ቶሎ እየደወልኩኝ ፎሎ አፕ አደርግ ስለነበረ ብለህ መልሰሃል አይደል? ሁሉንም አደራ ሰጥቼዋለሁ። በቃ አብሮ ሄዱትን አደራ ሰጥቼዋለሁ። ጥሩ እኮ የእህት ልጅ ስላለ ግን ቶሎ ቶሎ ትደውል ስለነበር በዛ ምክንያት ተክላይ ለእኔ በመጀመሪያ ነገረኝ ብለህ ተቀብለናል። ቀጥሎ ተክላይ ሞተች ሲልክ ቅድም እዚህ ጋር ቆየ ጻፍኩትን እያየሁ 8 ሰዓት ላይ ጩኸቷን አሰምቶኝ ኮንፈረንስ ደውሎ በመሪዎቹ 7 or 8 ዳዝም ማተር እሺ፣ 7 ወይ 8 እሺ፣ ይኸው 8ን ሰርዤ 7 ላድርገው። 7 ሰዓት በኢትዮጵያ ደውሎ ጩኸቷን አሰምቶክ ከዛ በኢትዮጵያ ከምሽቱ 12 ወይም 1 ሰዓት ላይ ደውሎ ሞተች ሲልክ ምን ማስረጃ ጠይቀከዋል? ቤተሰቦቿ ለቤተሰቦቿ ምልከው ነገር ምን ፎቶ፣ ቪዲዮ ምን ማስረጃ ጠይቀከዋል? እሺ ሀቢባ የነገረ ቅድም ነግሬሻለሁ። መሞቷን የነገረኝ ከምሽቱ 12 ሰዓት ወይ 1 ሰዓት በኢትዮጵያ አቆጣጠር ብዬሻለሁ። መሞቷን የነገረኝ ትክክል። ይመች እየፈራ እየተንቀጠቀጠ መቼም አሁን እዚህ ጋር በጥላት በገዳይ ተፈርጇል። እኔም ችግር የለውም ባወራ ብዙ ሰው ላያምን ይችላል። እየተንቀጠቀጠ እየፈራ እና ምን ናት የምትቀርገው ሲለኝ እንዴ በቃ እኔ ያን ጨዋታ ስለሰማሁት ምን ሆነች ምን ተፈጠረ ስለው በእናት ልጅ ጋር እኮ አረፈች አለኝ። ማለት አረፈች ነው በቃ እንደዚህ ነው ሞተች ሲለኝ ደነገጥኩኝ ይሻለሁኝ። ከዛ ጌታውን ጋር ቀጥታ ደውዬ እኔ እዛን ቀን የነበረኝ ስሜት የሚያውቅ ያውቀዋል። እዚህ ሚዲያ ላይ ያለው ሰው አይደለም የሚያውቀኝ። እኔ ስሜቱን ሚስቴንም ነገርኳት። ከዛን ቀን ማታ ምንም ፎቶ ማስረጃ ምንም አልጠየቅኩትም። በማግስቱ ደውዬ ተክላይ ይህ ነገር እንግዲህ ቤተሰቦቿም እንደሞተች ተረድተዋል፣ ኢትዮጵያም ሰምተዋል ብለዋል። እኔ አልደወልኩም ኢትዮጵያ። ግን ነገ ጠዋት ፎቶም ቪዲዮም ካሉ ለምንድነው ፎቶና ቪዲዮ ያልተነሳቸው ስለው መሪዎቹ ምናልባት በየመን የመጣ ሰው ያውቀዋል። ትናንትናም የሆነ ልጅ እያወራች ከሻፍ ስልክ ነው የሚይዙት፣ አይጥ ስልክ፣ ካሜራ ስልክ ከያዙ ምናልባት እዛ አካባቢ ጥሩ አይሆንም መሰለኝና የያዙ ስልክ አይጥ ስልክ ነው። ፎቶ ማንሳት አይቻልም፣ ፎቶ ማንሳት አልቻልንም በወቅቱ። ግን አሁን ተስበውም ተደብቀውም ሆነ እንግዲህ ሰው ሳይዙ ወጥተው ፎቶ አንስተው የሚመጡበትን መንገድ አበጃጃል ለሆነኝ እሺ አልኩት። በማግስቱ ነው ጥያቄ የጠየኩት። ግን ኖርማሊ ይቅርታና እየሰማንህን ሁላችንም ግን ይቅርታና ሁልጊዜም ደላሎች ተጓዥ ህይወቱ ሲያልፍባቸው ይቀርጻሉ። ሰው በምን ነበር ታዲያ የሚቀርጹት? ሁልጊዜ ከሻፍ ስልክ ከሆነ የሚይዙት በምን ይቀርጻሉ? ሌላ ጊዜስ? ትናንትና ማታ በሰው ስልክ እየተከታተልኩሽ ነበር። አንድ የመጣ ልጅ እያወራችሽ ነበር ስለ ስልኩ ጉዳይ፣ ስለ ስልኩ እያወራችሽ ነበር። የሆነ ልጅ ከሻፍ ጣሽ ስልክ ነው የሚይዙት እያለችሽ። ትክክል እኮ ትክክል ይይዛሉ ብላለች ነጃት የምትባለች። ካሜራ ስልክ አይያዝም ሀቢባ፣ እዛ ቦታ ላይ ካሜራ ስልክ አይያዝም። ታዲያ በምንድን ነው ማስረጃ ታዲያ ለቤተሰብ የሚላከው? ገብቶኛል፣ እኔ ገብቶኛል። እሺ ከሻፍ ስልክ ነው የሚያዘው፣ ካሜራ የሌለው ስማርት ያልሆነ ስልክ ነው የሚያዘው። በምንድን ነው አስክሬን ለቤተሰብ ፎቶ? እኔ በኔም ሰው መጥቶ ቅድም ነገር በኔም ሰው መጥቶ የማያውቅም ሰውም አምጥቼ አላውቅም፣ እየነገርኩሽ ነው። አላውቅም ያንን ጉዳይ በምን እንደሚ ከሆኑ ኮል ኮንፈረንስ ላይ ያስገብታቸው ከአንተ
በስማ በለው ከምንሰማ እኔ ነኝ የቀበርኩት የሚለው ሁለቱ ሰዎች መምጣት ይችላሉ? ተስፋ ይህን ጥያቄ ምናልባት የተክላይ ወንድምና የተክላይ አክስት ላይ ናት የቀበሯት አላልኩም። ማንኛውም ላይ ቀበሯት የሚል ነገር አላወራሁም። ለቤተሰቦቿ አላልክም። ተክላይ ነው የሚያወራው። ተክላይ ጋር እኮ አባትየውን አገናኝቻለሁ። አባት ከእሱ ጋር አገናኘው። እሱና እሱ ናቸው የሚያወሩት። እሺ ተክላይን ኮል ኮንፈረንስ ላይ ያስገባውና እሺ ተክላይን ኮል ኮንፈረንስ ላይ ልታስገባው ትችላለህ? እሞክራለሁ። እሺ አሁን እዚህ ያለው ኮል ኮንፈረንስ ላይ ያስገባውና ምን ጠይቀውን ጥያቄዎች ወደ መቋጨት ደረጃ ሄዱ። በቃ ተወራ በቃ ወደ መቋጨት ደረጃ ወደ መፍትሄ ሄዱ። ተስፋ በቃ ልንሄድ ነው ወደ መፍትሄ እና አሁን ተክላይን ታስገባለህ። ልጅቱ ካላመጣችሁ መፍትሄ የለም። ታመጣለህ። አቡ አንድ ልጨምር እዚህ ላይ ሀሳብ። አዎ ይቻላል። ጥያቄ ነው። እሺ ጥያቄም ለእናንተም አንደርስታንድ እንዲያደርግ ነገሩ ምንድነው? የገጠር ልጅ ካሜራ ያለው ስልክ ይዟል። ልጅቷ ካረፈች ለምንድነው ከገጠር ልጅ ላይ እንኳን ወስደው ፎቶ ያላነሱት? የዛ ከሆነ ችግሩ አንዱ ይሄ ነው። ዋው ማንም ተክላይ ሲመጣ ሲሸኝ የነበረው ተክላይ ስለሆነ አብሮ ሲሄድ የነበረው ተክላይን እንትን እንላለን። አንድ ላይ መጠየቅ ይቻላል። ሁለቱም አንድ ላይ ባሉበት ጥሩ እይታ ነው እንትን እየተነሳ ያለው። በጣም ጥሩ እኮ እሺ። ተክላይም ሲመጣ ምንድነው እንደዚህ የሚሆነው? ማለት እየደወለ ስለሆነ ነው እሱ ወደ ሌላ ስልክ እየደወለ ሊሆን ይችላል። ሌላው ደግሞ ምንድነው አቡ አጠራቅሚና አንድ ላይ እንድጠይቅ። ሌላው ምንድነው አባትየው ፎቶና ምናምን ሲጠይቁት ገና የ3 ቀን ሬሳ ነው። ይሄ ነገር እንደሚያመጣ ኦልሬዲ ስለታወቀ ለምንድነው በ3ኛው ቀን ሄዶ ፎቶ ያላስነሳው? የእጁ አይስማሙ በእጁ አይስማሙ። ተክላይ አምጥቼዋለሁ፣ አስገብቼዋለሁ። ምናልባት እሱ ያለውን እናወራበት። እሺ ሰላም ተክሌ፣ ጤና ይስጥልን። አለን። እኔ ሀቢባ ነኝ እና አንዳንድ ጥያቄዎችን ልንጠይቀህ ነበረ። እናመሰግናለን ፈቃደኛ ስለሆንክ። እሺ ቅልቦች ጠይቅ። አንቺም ያው ቅድም የጠየቅነውን ጥያቄ ነው። ተክላይ ስለመጣ በጣም እናመሰግናለን። ስለ እህታችን ሀና ነው አንዳንድ መረጃዎችን ለመጠየቅ የፈለግነውና ከይመች ጋርም ስናነሳ የነበረው ምንድነው የተፈጠረው በጉዞ ላይ በሷ በነበረው ጉዞ ላይ በጉዞ መሀል ያለ ታማሙ መሆኗ ሌላ ነው ማለት ነው። ምን መሆኗ? ደክማ ታማ መሞታችን። ደክማ ታማ መሞቷ ብቻ ነው። ኦኬ መሞቷ ህይወቷ ሲያልፍ አለፈ እያላችሁ ነው እንግዲህ። ህይወቷ ሲያልፍ ፎቶ አላነሳችኋትም? ያለው በሰዓት የነበረው ሞባይል ከሻፍ ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛ የሚንቀሳቀሰው ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበር የደከመችበት አጥራሱ ስካት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። አነሱ አጥተዋት አልፈው ነው እዛው ከተሰበሰቡ ማለት ያው ወርከው የሚተኩሱበት ቦታ ነው። ተኩሶ ነው ሁላቸው ሊገድላቸው ስለሚችል ያላቸው አማራጭ እነሱንም እሷን ተተው ማለት ብቻ ነው። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ነው። ታዲያ እንዴት አወቅ መሞቷን? በስልክ አለው በስልክ አለው እኮ አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ ማለት ያኔ እሷ ጋር የነበሩ ልጆቹ እሷ ጋር አብረው የነበሩ ወንዶችን መጠየቅ ይቻላል። ከሁሉም በላይ ያዘሉም እየደገፉ የሚያመጣት ስለተምነሱ ናቸውና
ከቦታዋ ስትደርስ ግን ለማዘንም ለምንም አልተመቻቸውም። ማዘንም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው። ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነውና በቦታው የነበሩ ሰዎች ለአንተ የነገሩ ሰዎች እነማን ናቸው? እነሱ ማግኘት የምንችልበት ሁኔታ ልትፈጥርልን ትችላለህ? ቀበርናት ያሉት ሰዎች ይምጡልን። እነሱን ኮንታክት እያደረገ ስለሆነ ተክላይም ሁለቱን ደላሎች የነገሩት ሁለቱ ደግሞ ይምጡና እንዴት እንደቀበሯት ይነግሩናል። አሁንም እሱም በስልክ ነው ሰማን እያሉ ያሉት ማለት ነው። ተክላይም ያኛውም የቀበሯትን ነው የምንፈልገው። እነሱን ስልካቸውን አምጥተው ይምጡልን ወይም ደግሞ ይግቡ። ሌላ ተስፍሽ እዚህ ጋር እሱም እንዲሰማኝ የምፈልገው በገመድ የሚወጣውን መጀመሪያ የወጣችው ሀኒ ነበረች። ያዘላትም የደገፋትም ሰው አልነበረም። ገመዱን በራሷ መጀመሪያ የወጣችው እሷ ነበረች። ሁለቱም ሶስቱም ልጆች ሲጠየቁ የመለሱት ምንድነው? ስታለቅስ ነበረ። መደፈሯን ሰምተናን ስታለቅስ መጨረሻ ላይ እሷን አስቀርተው የሆነች ልጅ ይዘው መጥተው ከዚች ጋር ሂዱ አሉን ያሉት ልጆቹ በቦታው የነበሩ ሰዎች። የመድከምም የመታዘልም የመደገፍም ነገር የለም። ገመዱን መጀመሪያ የወጣችው ሀኒ ነች። ሰው ገመዱን ከወጣች በኋላ አስቸጋሪ የሚባለውን ቦታ ካለፈች በኋላ ኢሚዲየትሊ በድንገት የሚያደክም ለሞት የሚያደርስ ነገር ምን አለ? ከዛ ቀጥሎሽ የሚጠይቅልኝ ተክሌን ደውለህ ለይመች ምን አልከው በይልኝ። ተሰምቶሃል? አንደኛው እሱ አይደለም እያሉ ነው ተመልካቾች። እሱን ክሮስ ቼክ ለማድረግ አንድ ተክላይ እንግዲህ እውነት ለማውጣት ነው አለ የቀረብ ነው። እሺ ይቅርታ እንቀጥላለን። እሺ አንድ ነገር ልንገርሽ ሀቢባ። እሺ እስካሁን በሚዲያ ብዙ ተብለዋል። አሁን ያለሽው አሁንም የመጣችው በሚዲያ በኩል ነው ማለት ብዙም ለመባል የሚዘገንኑ ቃላትም ተጠቅመዋል፣ ብዙም ተብለዋል። ያው እንዳላኩም ደሞሰው ከፈራከ እንደሚመጣ አላውቅም፣ ብቻ የተባሉም ብዙ ነው። አሁንም ብዙ ይላሉ። አቀማው ከሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ። በሚዲያ እንደዚህ ላይ ሄደህ በሚዲያ ላይ ሄደህ የሚወጣ ሀቅ የለም። ስለዚህ ይኸው መደረግ የሚቻለው ፎቶ አልተነሳም በሰዓቱ። ሰው ህይወት ነው የያዘው። ማንም ሰው የሚኖረው በፍቃድ አይደለም። እዚህ ቦታ ህገወጥ ነው የሚያልፈው፣ በህገወጥ ነው ያለን ፎቶ መንሳት ባለመቻሉ በሰዓቱ ብዙ ነገር አምኖ ብዙ ነገር ምክንያት ፎቶ አልተነሳም። ያንን ትተሽ ይህ ህይወት ማለት ሌላ መጠየቅ ማንም ሰው መጠየቅ ባለበትም በሷ በመሞቷ ነው እንጂ መጠየቅ ያለበት በህይወት አንዴ በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ ከሆነ በምን አይነት ነው የብቻ ሀቅ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን? እኛ እኮ እርዳታችሁን እንፈልጋለን። እናንተም እኮ እሺ አዳምጠኛል። እናንተም እኮ በአይናቸው አላያችሁም። ስለዚህ ይኸውልህ በአይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው። እናንተም እኮ በአይናችሁ አስክሬን አላያችሁም። ለአንተም በስልክን የተነገረክ ለይመችም በስልክን የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማውጣት እኔ እሱም ኃላፊነት ወስዳለሁ። እነሱን አገር መቅረብ ካለባቸው ይቀርባሉ፣ ግን ሙሉ ኃላፊነት ይወስዳሉ። እነሱን የዋሹት ነገር ካለ እነሱንም ለምን መሰለህ በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። ጥያቄ እድል ስጪኝ አንድ ጊዜ። እሺ
የሚጣራ ነገር ሌላው ምንም የለውም ማለት ሞታለ አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተይ ስለሆነ ብቻ ግን አንድ እሷ ናት ሞታለ ወይ በርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ዲኤንኤ እንዲመረመር አግዙ። ሌላው ምንም አላችሁ የመጨረሻ ቃሌ ነው ሀቢባ ዲኤንኤ እንዲመረመር አግዙ። ያኔ ፈልጋችሁ አንድ ጊዜ ለምሳሌ ማለት ነው ቅድም ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ላይ ይናገራል። እስቲ እንዴት አየህ መታመሟን በይው እስቲ። እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ በአይናቸው ካዩ ሰዎች በስልክ የተነገሩ ሰው አይበልጥም። መጀመሪያ ሰውነንና መጀመሪያ አቤት ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቅ። ሰው የተደፈረ ጩኸት እንዴት በሰልክ ደውለህ ታሰማለህ? ኖ ለአንተ እኮ ለአንተ ዋሽተው ለአንተ እነዛ ሰዎች መሪዎቹ ለአንተ ዋሽተው የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ አንገቴን እሰጣለሁ በነሱ አልኩሽ እኮ እኔ አንገቴን እሰጣለሁ በነሱ እኔ አቀርብልሻለሁ። ትግርኛ አማርኛ ብዙም እንትን አይሉም። አቀርብልሻለሁ አለ ብሬክስ ትግርኛ ተናጋሪ ነው። ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል። አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦች። እንዲህ ካመንካቸው ማን እንደደፈራት አልነገሩህም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሯ አይተዋል። አብረዋት ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ማን ይባላል? ሀኒን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ ላገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አዎ እኮ ትግርኛ ተናጋሪ ያለ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናገራቸዋል በትግርኛ። አገናኘን እና እነሱን እንጠይቃቸው። አቡ ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል የሚለው ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ነግረውካል? ስለ ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው መሳሪያ ያገኘው ነው። ያው ልጅ አይተዋል። ይሰማል። ስለሽፍታው አገኛቸው። ለሁላቸውም ነው የመታቸው። ለሁላቸውም መታቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያውቃት ነው። አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔር አንዲት ሪያል የማይዙም የሚይዙት ነገር የለም ከከሻፈ ውጭ። የያዙት ነገር ስለሌለ ከተሻቸውን እንደዛ ነው። የተመቱንም አብረው ነው በሰዓቱ በጠቅ ብለው ከዛ በኋላ ገወርወል ብለው ብሎ በመሳሪያ አስፈራርተው እንደመታቸው ነው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸው እና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረውትም? አንቺ ንገሪው እየሰማ ካልሆነ ካልተሰማ እኔ ልድገምልህ። ኦኬ እኮ አንተ ድገምለት አሁን ከተሰማ። አሁን ይሰማል። መሪዎቹ አምናቸዋለሁ አይዋሹም አንገቴን ሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ እናንተ መንገዳችሁን ቀጥሉ እንዳላቸው
ነግረውሃል? ይዘዋት ወደ መንገዳችን ቀጥሎ ሳይሆን የነገሩኝ በኋላ እያለች የትንሽዬው የአንድ ደቂቃ መንገድ እንኳን ማትሆን ከዛ ከኋላ እየመጣች እያለ ከኋላ የነበረ ሰው ሂዶ እናንተ ለምን አትፈቅዱ ያምጣጣለው መጥቶ ለእሷም እንደመጣ ለእሷም እንደመጣትና ያኔ ዞሮል በሉ ብዘው ከዛ አንስቶ እጅትነቱ ካልሄድም ብላው እዛው ሲመታት ስትወድቅበት አንስቶ አምጥተዋል። እንደማንም ሰው እዛው ሲመታት ወዲያውም ጫዋለኝ እኛንም መጥቶናል። ያኔ ይህንን ነገሩ። ከዚህ በላይ ያዩት ሰዎች ካሉ ወይም የተናገሩት ሰዎች ካሉ እኔ አላውቅም። የነገሩት ብዙ እናደርጋቸው ግን ልጠይቅ አንድ ጥያቄ። አሁን እንደተባለው ሞተች ሀና ከተባለ በኋላ ተክላይ እና ይመች አንድ ገስት አድርገው አባትየውን አወሩ። ከዛ እነሱ እንዳሉት እንግዲህ አባትየው ያሉት የሆነ ነገር ቀዳችሁ አምጡልኝ ብለው አሉና አይ የሆነ ነገር ቀደና እናመጣም ብለን ተውነዋል። በሶስተኛ ቀን ነው ሀቡዬ የተባለው። እንግዲህ አባትየው በሶስተኛ ቀን የልጃቸውን መረጃ ይፈልጋሉ። ኢማጂን ቢኮዝ መሞቷን ለማረጋገጥ እስቲል እስከዛ ቀን ድረስ ጀምሮ እስከዛ ቀን ካለው ቀን እስከ ዛሬ ድረስ ለምንድን ነው የፎቶ መረጃ ያልተነሳው? ጥሩ ጥያቄ። እንግዲህ አባትየው በሶስተኛ ቀን ጀምሮ እየጠየቁ ነበረ የአስክሬን ፎቶ ወይም ቪዲዮ እና ለምንድን ነው እስከ ዛሬዋ ቀን ድረስ የአስክሬኑን ፎቶ ቪዲዮ ማቅረብ ያልቻላችሁት? ኦኬ በሰዓቱ ከሻፍ ስልክ ስለተያዘ ብላችኋል። እሱን በቃ አምነን ተቀብለናል። ከሻፍ ስልክ ነበር። ከዛ አባትየው ሲጠይቁ እሺ ብላችሁ ነበረ። ሶ ሄዳችሁ ለምን ቦታው ላይ አስክሬኑን ፎቶ አንስታችሁ ለአባት አላካችሁ? ያንን አንድ መጀመሪያ በሶስተኛው ቀን ሳይሆን የደወሉት በሰባተኛ ቀን አካባቢ ነው። አባት ነው። እሺ ያገናኘው ሶስተኛው ቀን አራተኛው ቀን ነው የሚሆነው። ያገናኘው ጊዜ ምናልባት ለብቻ ደውለው ሊሆን ይችላል። እኔ ያገናኘው በሚል ሶስተኛው አራተኛው ቀን ያኔ እንግዲህ በአራተኛው ቀን ወይም በአምስተኛው ቀን ነው የሚሆነው። እኔ በእርግጥ ቀኑን እንትን ስላላልኩት ነው። ያኔ ግን ዝሮ ቆይቶ ነው የተደወለልኝና አንተ ለመጀመሪያ ጊዜ አገናኝተህ የራሱ ከዛ በገልም ደውሎልኝ አንተ ያገናኘህኝ ሰዓትም ያወራኋቸው ምንድን ነው ያሉኝ የጠየቁኝ አባትየው የጠየቁኝ ምንድን ነው ፎቶ ፎቶ ለማንሳት ችግር የለውም። የተቀበረችውን ቀብር ራሱ አፈርም የሌለበት ቦታ ነው። የበረሃ ቀብር ነው ብያቸዋለሁ። ላባጅ የተቀበረበት ግልጽ ነው። እነዚህ ነው ፎቶውን የሚነሳው። አሁን በፎቶው ያው ሰውነን እና ሰው ሲሞትም የሆነውን ነገር ይሰማል። ቅድም እኮ ይመች በሶስተኛ ቀን ነበር ያለው። ከይመች ጋር ከመቼ ጀምሮ ነው ጓደኝነታችሁ? በይው እሺ፣ አንተና ይመች ጓደኝነታችሁ ከመቼ ጀምሮ ነው? ከስንት ዓመት ጀምሮ ነው? የአመታት ጓደኝነት የለም። የአመታት ጓደኝነት ስለአባት ሳልነግርሽ ወደ ሌላ ጥያቄ ያስገባሽ ሀቢባ ይቅርታ። አይደለም ሰያ አይደለም ሚኪ ነው። ሌላ ሰው ነው የጠየቀው። ሌላ ልጠይቀው ነው። ጥያቄ ያለ ነው ስለ አስከሬኑ፣ ስለ አሟሟቱ፣ ስለ አንጓሩ፣ ስለ አባትየው ጠየቅን ያለ ነው። ከይመች ጋር ጓደኝነታችሁ አንድና አንድ ሀቢባ ማወቅ ከሄዶ ረባቦ አሁንም እየሸቀለ ነው። ጉዳዩ እንዲያልቅ ስለማይፈልግ አሁን ወደኋላ የሚያጓትተው ሰይድ። እሺ በጣም ይቅርታ። የሰይድን ብቻ ሳይሆን የኔም እኮ አልተመለሰም። ሰሀቡ ተክላይ ሳይወጣ እንዲሰማኝ አልተመለሰም። እሺ አቡዬ በደንብ ጠይቁልኝ። ሳሪ ሆላውን አንዴ ሳይወጣ ተክላይ ሳይወጣ እንዲሰማኝ ነው። እዛ አብረው የነበሩ ልጆች ተጓዦቹ ሀኒን ነጥለው ካስቀሯት በኋላ ሀኒ ትመጣለች ብለን እየጠበቅን መጨረሻ ላይ ግን
ይዘውልን የመጡት አዝለው እግሯ ጥቁር የሆነ ትግርኛ ቋንቋ የምትናገር እህታችንን አምጥተው ከዚች ጋር ሄዱ አሉን። ሀኔ ስንል ሀኔ የለችም አሉን። ቀጥሉ አሉን አሉ። ይህን ስትሰሙ እናንተ መሬት ላይ ላለው ማህበረሰብ ምን ትርጉም ይሰጣል? አንድን ሰው ይዞ አንድኛውን መልቀቅ መሬት ላይ ላለው ማህበረሰብ የሚሰጠውን ትርጉም ወንድም ተክላይ ገብቶሃል ወይ? ምን ማለት ነው ላንተ ይሄ ነገር? በደንብ ይሄ እንድትመልሰው። ይሄ ብዙሃን ጥያቄ ስለሆነ ነው። ቢካዝ ልጅቱ ስትደፈር አይተናን ያሉ ልጆች አሉ። ስታለቅስ የነበረችው በመደፈሯ ነው። ስትመጣ ፊቷ በላልዟን፣ ፊቷ አብጧን አልቅሳለች። ግን የመጣችው ሰው የምትሄዱት ከዚች ጋር ነው ተብለን ሀኒን አገቷት አሉ ልጆቹ። እና ይህን ስትሰማ አንተ የታገተችው ልጅና የተለቀቀችው ልጅ ስትሰማ ምን ማለት ነው ለአንተ? ምን ትርጉም ሰጠህ? ይህን ጥያቄ በትህትና መልስልኝ። አመሰግናለሁ። ሻሚባ የሚኪን ጥያቄ ያየሁለትና ግን አንቺ የጀመርሽው ስለ አባትየው ጉዳይ በ3 ቀን በ4 ቀን የሚለውን ጨርሽና ወደ ሚኪ ጥያቄ ግቢ። ኦኬ ጥሩ ይዤዋለሁ። የሚኪን ጥያቄ ነው ጥያቄ ይዤዋለሁ። አሁን ይሄኛውን የአባትየው መለስ የሳራ ጥያቄ ነበር። እሱ ምንድነው? ምንድነው? 3 ቀን በ3ኛው ቀን አልጨረስክም። በ3ኛው ቀን ያኔ ረዘም ያለ ቀን ነው ብዬ ነው እንትን ማስበው እኔ በሰዓቱ ያው 4 ቀን ወይም 4 ቀን እስከ 7 ቀን ቢሆነው ነው የደወሉልኝ ያገኘኋቸው። ደውሎልኝ ያሉኝ በሰዓቱ አንተ ፎቶን እንፈልጋለን ሄድና ቀርጻችሁ አሳዩኝ፣ የዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩን አሉ። ይሄንን ችግር የለውም ለማየት አቅሙ ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሆነውን ያው ሰው ከ1 ቀን በኋላ ሙቶ ከ1 ቀን ከኋላ በኋላ የሚሆነውን ማንም ሰው በባህሪ እንደው ያውቃልና ይሄንን ታሳቢ ያደርገዋል ወይ እሰራቸው። እኔ ማንንም እሷንን የፈለገ በቀን ብትቆይ የማይበላሽ ቦታ የቀበርኩላት የማይበላሽ ቦታ አለ። እሱንን ቀዳችሁ እንድታሳዩ ነው የምፈልገዋል። ማንም ሰው ከሰው ፊት ነው የተናገሩ። እንግዲህ ብረት ለበስ ሰው የለም። ሰውም የሆነውን ሲሞት ወዲያውን ይበሰብሳል፣ ይፈነዳል። ያንን ቀዳችሁ ነው እንድታሳዩን የምፈልገው። የልጄንን ያቀበርኩላት ምልክት ያረኩላት አለ። እዛች ስትደርስ እነግራቸዋለሁ ወይ ቶጋ ምልክት እንዳለ እነግራቸዋለሁ። ቀዳችሁ ታሳዩኛላችሁ ምልክቱን አሉኝ። ቀደን የምናሳይበት መንገድ እዛች ቦታ ላይ እኛ እዛ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብያለሁ። አሁንም ደግሞ እሺ መቅደዱን ተውትና ፎቶ ለምን አላነሳችኋትም? በ3ኛው ያሉኝ ነው እንጂ እኔም እንትን አላልኩም። በሰዓቱ ግን ያንን የሚያደርግልህ ሰው ካለ ስጠንና አብረን እንሂድ ወደ ቦታው። ያንን አሳይቶ ቦታውን እናሳየው ይኸው እንበለው። ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አልነው። እሺ አለን። የተስማማ ነው በእሺ ነው በሰዓቱ እሺ አሉን። እኔ ሰው አደርጋለሁ እንደዚህ ካደረጋችሁልኝ አሉ። እሺ አለን፣ ተስማማን። ሰውም ሳይልኩ ቀሩ። በዛችው ሰው ሳይልኩ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰው ሳይልኩልን ቀሩ። እኛንም ያሉንን ምልክት እዛው ሄደን ቀደን ማውጣት አንችልም። ምን ላይ እንደሚገኝ እና እዛው ሄዳ በቪዲዮ ደውልልኝ ምልክቱ ወይ ተጋ እንዳለ ነገረን ያለ። ስለዚህ በ3ኛው ቀን ፎቶ የዚህ ጥያቄ መልስ መጀመሪያ በ3ኛው ቀን ፎቶ ያላነሳንበት ምክንያት እሳቸው ከገላዋ ላይ ቀዳችሁ የቀበርኩትን